አንዳንድ ሰዎች በቃ በንግግራቸው ያስቀይሟችሁና እኔ እኮ ከልቤ አይደለም እንደው ስናገር ስለምቸኩል ነው እንጂ አንደበቴ ነው እንጂ ልቤ ክፉ አይደለም ይላሉ እና ተለምዷል። እኛ ሀገር ግን በዚህ ጉዳይ የእግዚአብሔር ቃል ምን ይላል? መጽሐፍ ቅዱስ ምን ይላል መሰላችሁ? መዝሙር ላይ እና ማቴዎስ ላይ ያገኘሁትን አንድ ሀሳብ ላካፍላችሁ ነው። መዝሙር ላይ መዝሙረኛው ዳዊት ምን ይላል? የልቤ ሀሳብና የአንደበቴን አፍ አይደል? ቀጥታ ላንብብላችሁ። የአፌ ቃልና የልቤ ሀሳብ በፊትህ ያማረ ይሁን። የአፌ ቃልና የልቤ ሀሳብ በፊት ያማረ ይሁን። የልብ ሀሳብና የአፌ ቃል ያማረ ይሁን። አንዳንድ ሰው አንደበቱና ልቡ ሌላ የሚሆን ሰው አለ። አንዳንድ ሰው ተላላ ነው። በቃ የሆነ በአንደበቱ ቅቤ ቀባችኋል፣ ሰማይ ያደርሳችኋል፣ እንደዚህ ነው እንደዛ ነው እንደዛ ነው ይላችኋል። ከዛ ግን ልብ ውስጥ ሌላ ታሪክ ነው ያለው እና ለዛ ነው ልባችሁና አንደበታችሁ ሲለያይ እግዚአብሔር እንግዲህ ያዝናል። ስለዛ ነው መዝሙረኛው ዳዊት የልቤ ሀሳብና የአፌ ቃል በፊት ያማረ ይሁን። ያማረ ነገር አስበን ያማረ ነገር እንድንናገር ማለት ነው። ማቴዎስ ላይ ደግሞ በልብ ሞልቶ ከተረፈው አፍ ይናገራል እና መልካም ሰው ከልቡ መልካም መዝገብ መልካምን ነገር ያወጣል፣ ክፉ ሰውም ከክፉ መዝገብ ክፉን ነገር ያወጣል። በልብ ሞልቶ ከተረፈው አፍ ይናገራል። ስለዚህ አንደበቴ ነው አፌ ነው እንደመጣልኝ ዝም ብዬ ነው ምናምን የሚባል ነገር ልባችሁ ውስጥ ምንድን ነው የሞላው? ከልብ ሞልቶ ከፈሰሰው ከተረፈው አፍ። ስለዚህ አንደበትና አፋችሁን አንድ ማድረግ። ስለዚህ ልባችሁ ክፉ ከሆነ አንደበታችሁም ክፉ ነው የሚሆነው። ባይዘው ልባችሁ ውስጥ መልካም ነገር የሞላብን ሰዎች ከሆነ ለአፋችንም መልካም ነገር ነው የሚወጣው ማለት ነው። እንግዲህ የፈጠረን ያበጃጀን የእግዚአብሔር ቃል የሚለውን ስታስቡትም ደግሞ ማለት ነው እንዲሁ ሎጂካሊ አሁን ይሄ ባይብል ነው ያለው። ምንም ማሻሻያ ምንም ዲፊኒሽን ምንም አይፈልግም አይደል? ግን ዝም ብላችሁ ሎጂካሊም ስታስቡ ልባችሁ ውስጥ ክፋት ከሌለ ክፉ ሀሳብ ማታስቡ ከሆነ ለምሳሌ አሁን እኔን ስታዩ የምትወዱኝ በልባችሁ መልካም ነገር ካለ መልካም ነገር ነው የሚወጣው። ክፋት ካለ ግን ክፉ ነገር ነው የሚወጣው። ኢቭን ለማስመሰል ተብሎ መልካም የሚመስሉ ነገሮች ራሱ የሚናገሩ ሰዎች ቢኖሩ ኢቭን ያስታውቃል ማለት ነው። ምክንያቱም ልብ ውስጥ የሞላው ነገር ነው። ስለዚህ ልባችሁ ውስጥ ይቅርታ፣ ልባችሁ ውስጥ እግዚአብሔርን መፍራት፣ ልባችሁ ውስጥ የእግዚአብሔር መንፈስ እየሞላ ከሄደ ከአንደበታችሁ የሚወጣው ሰው ከሞላው ከዛው ነው የሚወጣው ማለት ነው። እና ስለዚህ እግዚአብሔር የአንደበታችንን ቃልና የልባችንን ሀሳብ እንደ መዝሙረኛው ዳዊት በፊቱ ያማረ ይሆን ዘንድ እንዲረዳን ለአንደበታችን ጠባቂ እግዚአብሔር እንዳበጅ ልባችንን ከክፉ ነገር እንድንጠብቅ። ደግሞ ልባችን ውስጥ ክፉ ነገር ከሞላ በአንደበታችን ይወጣል። ስለዚህ ልባችን ውስጥ ከምንሰማው ማለት ተጠበቁ ይለናል ማለት ባይዘዌ መጽሐፍ ቅዱስ የማይነግረን ነገር የለም። እኔ አሁን አናነበውም ማለት ምን እንዳለው ቁጭ ብለን የማጥናን ነገር እንጂ አሁን ይሄ ሳይኮሎጂስቱም ቴራፒውም ምኑም እየመጣ የሚያወራልን ነገር ከዚሁ ከባይብል ላይ የተወሰነ ኤቭሪቲንግ አለ። እግዚአብሔር ያበጃጀን አምላክ በቃሉ ሁሉም ብሎናል እና ልብና አንደበት አንድ ላይ ሲሄድ በጣም